ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን፣ ለምድራችን ውበት እጽዋትን፣ አትክልትን፣ አዝርዕትን ለምስጋና፣ ለውዳሴ፣ ለቅዳሴ፣ ለዝማሬ ሰውንና መላእክትን ፈጥሮ የሚገዛ ለፍጥረታት ሁሉ መገኛ የሆነ ልዑለ ባህሪ ቅዱሰ ባህሪ ቅዱስ አምላካችን እግዚአብሔር በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንን ጠብቆ ለዚህች ቀን ያደረሰን አምላክ ስሙ ይክበር ይመስገን። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትተሐወክ ወይረዳ እግዚአብሔር ፍጽመ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ የእግዚአብሔር ልጆች በውጭም አገር ያላችሁ በውስጥም ያላችሁ ይሄ ድምፅ የሚሰማችሁ ይሄን ቃል የምትከታተሉ ሁሉ ልዑል እግዚአብሔር በያላችሁበት ይጠብቃችሁ። አምላካችን ፈጣሪያችን ዘመናትን በዘመናት እየቀየረ ዓመታትን በዓመታት ወራትን በወራት ሳምንታትን በሳምንታት ዕለታትን በዕለታት እየቀያየረ ክረምትና በጋውን መዓልትና ሌሊቱን ብርሃንና ጨለማውን የሚያፈራርቀው አምላክ በቸርነቱና በአባትነቱ ጠብቆ ለእናቱ ለእናታችን ዓመታዊ በዓል ክብረ በዓል ያደረሰን ስሙ ይክበር ይመስገን። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትተሐወክ ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላክ ማደሪያው ቤተ ክርስቲያንን ቀደሰ፣ ማደሪያው ቤተ ክርስቲያንን አከበረ፣ ማደሪያው ቤተ ክርስቲያንን ሰራ። እግዚአብሔር ውስተ ማእከላ ይትተሐወክ እግዚአብሔር በረድኤት በመካከሏ አለና አትናወጥም። ወይረዳ እግዚአብሔር ፍጽመ እግዚአብሔር ፈጥኖ ይረዳታልና እግዚአብሔር በረድኤት ከእሷ ጋር ይሆናልና። የእግዚአብሔር ልጆች ምእመናንና ምእመናት በሩቅም በቅርብም ያላችሁ ይህ ድምፅ የሚሰማችሁ ሁሉ በተለያየ ምክንያት ለተወሰኑ ወራት ይሄ የዩቱብ አገልግሎት ተቋርጦ ነበረ። እግዚአብሔር ፈቃዱ ሆኖ ዛሬ ጀምረነዋል። ሁላችሁም ድምፁን እንድትሰሙ ቃሉን እንድትሰሙ በእግዚአብሔር ፍቅር ጋብዛችኋለሁ። የእመቤታችን እንግዲህ ከ33ቱ ቅዱሳት በዓላት ሁለቱን እያከበርን እንገኛለን። ትናንትና ሕንጸተ ቤታ ለእግዝእትነ ማርያም የእመቤታችን የእግዝእትነ ማርያም የመጀመሪያይቱ ቤተ ክርስቲያን የታነጸችበት በልጇ የታነጸበትን ቀን ስናስብ ውለናል። ዛሬም ደግሞ የቃል ኪዳኗንና ቤተ ክርስቲያኗ የተቀደሰችበትን ቅዳሴ ቤቷን የእመቤታችንን እያከበርን እንገኛለን። ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላካችን ማደሪያው ቅድስት ንጽሕት ቤተ ክርስቲያንን ቀደሰ፣ ከበረ፣ አከበረ። እግዚአብሔር አምላክ ራሱ ሰራት። እግዚአብሔር በመካከሏ በረድኤት አለና አትናወጥም። እግዚአብሔር ፈጥኖ ይረዳታልና። የእግዚአብሔር ልጆች የቤተ ክርስቲያን ባለቤት ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቷን የሰራት የመሰረታት በደሙ የመሰረታት ቅዱስና ልዑል የሆነው አምላካችን ልዑለ ባህሪ ቅዱሰ ባህሪ እግዚአብሔር አምላካችን ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ስናነብ የምናገኘው ቃል አለ። በገዛ ደሙ እግዚአብሔር በገዛ ደሙ የመሰረታትን የእግዚአብሔርን ቤተ ክርስቲያን ጠብቁ ይለናል የእግዚአብሔር ቃል በአባቶቻችን በሐዋርያት መጽሐፍ ላይ። እንግዲህ ትናንትና ያከበርነው በዓል የእመቤታችን ሕንጸተ ቤታ ለእግዝእትነ ማርያም የእመቤታችን የድንግል ማርያም የመጀመሪያይቱ ቤተ ክርስቲያን ሕንጻ የታነጸበት ቀን አናጺው ራሱ ባለቤቱ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና እመቤታችን እግዝእትነ ማርያም ባረገች በ4
በ4ኛው ዓመት ጳውሎስና በርናባስ ፊልጵስዩስ በሚባል ሀገር ገብተው ትምህርተ ወንጌል ማስተማር ጀመሩ። የእግዚአብሔርን ሕዝቦች ወደ እግዚአብሔር ተመለሱ፣ በወልደ እግዚአብሔር እመኑ፣ ተጠመቁ፣ ትድናላችሁ እያሉ ትምህርተ ወንጌል ማስተማር ጀመሩ። ሕዝቡም ሁሉ አምነው ቃላቸውን ሰምተው ተጠመቁ። እንግዲህ ወደ ቤተ ጣዖት አትሂዱ፣ ወደ ቃልቻ ቤት አትሂዱ፣ ወደ አሕዛብ ቤት አትሂዱ፣ በወልደ እግዚአብሔር እመኑ፣ የሚያድን የሚገድል የሚሰጥ የሚነሳ እሱና እሱ ብቻ ነውና በእግዚአብሔር አምናችሁ ጥምቀታችሁን ጠብቃችሁ በእሱ አምናችሁ ኑሩ ብለው ለሕዝቡ ወንጌለ መንግሥትን አስተማሯቸው፣ ሰበኳቸው። ሕዝቡም አምነናል ብለው ሥርዓተ ጥምቀት ተፈጸመላቸው። ሕዝቡም ለሐዋርያት አባቶቻችን ለጳውሎስና ለበርናባስ ጥያቄ አቀረቡ። የለመድነውን የአምልኮ ጣዖት ከከለከላችሁን፣ ወደ እግዚአብሔር ከመለሳችሁን፣ የአንድነት የሦስትነት የእግዚአብሔር ልጅ ለመሆን ካበቃችሁን፣ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የእሱ ልጆች ለመሆን ካበቃችሁን የምንጸልይበት ቤተ ጸሎት ስሩልን አሏቸው። እንዲህም ብንላቸው እንዲህ አሉን ብለው ወደ ጴጥሮስና ዮሐንስ ላኩ። አልቦ ዘትገብሩ ወእምንተኒ ዘእንበለ ትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ፣ ያለ ጌታችን ያለ አምላካችን ያለ ኢየሱስ ክርስቶስ ፈቃድ አንዳች ልታደርጉ አይገባም። እናንተም ጸልዩ እኛም እንጸልያለን ብለው አባቶቻችን ሱባኤ ገቡ። የእግዚአብሔር ልጆች ምእመናንና ምእመናት፣ ቤተ ክርስቲያን የተሰራችው በእግዚአብሔር ፈቃድ ነው። በሌሎች በሰዎች ሐሳብ በሰዎች ስሜት አይደለም፣ በልዑል እግዚአብሔር ፈቃድ ነው። ሱባኤ ገብተው እንባቸውን አፍሰው ደረታቸውን ደቁሰው የሰበሰብነውን ሕዝብ እንዴት እናድርገው ጌታ ሆይ አንድ ነገር ፍጠርልን ብለው ወደ እግዚአብሔር ጸሎታቸውን አደረሱ። ሱባኤ ሲጨርሱ በዚህ ዕለት ጌታችን በሩቅም በቅርብም ያሉ ደቀ መዛሙርቱን ሐዋርያትን በደመና ጠቅሶ ፊልጵስዩስ በምትባል አገር ጳውሎስና በርናባስ ካሉበት አገር ሰበሰባቸው። ከየሄዱበት አገር ሁሩ ወመሃሩ ወስብኩ ወንጌለ ለኩሉ ፍጥረት ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ ይፈረድበታል በሉ ብሎ ጌታችን ባዘዛቸው መሰረት ግማሹ ወደ ምስራቅ፣ ግማሹ ወደ ምዕራብ፣ ግማሹ ወደ ሰሜን፣ ግማሹ ወደ ደቡብ አባቶቻችን ሐዋርያት ተበትነው ነበረ። ወንጌለ መንግሥትን ለማድረስ እውነትን ከሐሰት፣ ጽድቅን ከኃጢአት፣ ክፋትን ከደግነት፣ እግዚአብሔርን ከአጋንንት፣ እውነትን ከሐሰት ለሕዝቡ ለማስተማር ወደ ጨለማው ዓለም ተበትነው ነበርና እግዚአብሔር አምላካችን የሚሳነው የሌለ ሰማይና ምድር ባህርና የብስ የሚታዘዝለት ጌታ ደመና ጠቅሰው ፊልጵስዩስ በምትባል አገር እንዲሰበሰቡ አደረጋቸው። ዮሐንስም ጌታዬ ለምን ሰበሰብከን ብሎ አምላካችን ኢየሱስ ክርስቶስን ጠየቀ። ጌታችንም አምላካችንም ለስም አጠራሩ ክብር ይግባውና በእናቴ በወለደችኝ በድንግል ማርያም ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ሕንጻ ቤተ ክርስቲያን ላሳያችሁ፣ ሥርዓት ላስተምራችሁ ነው የሰበሰብኳችሁ አላቸው። ክብርና ምስጋና ለመድኃኔዓለም ይሁን። በደሙ ነው የመሰረታት፣ ራሱ ነው የሰራት። የመጀመሪያዊቱ ቤተ ክርስቲያን በእናታችን በእግዝእትነ ማርያም ስም አምላካችን ኢየሱስ ክርስቶስ ፈቃዴ ነው ከጽንፍ እስከ ጽንፍ ከምድር ዳርቻ እስከ ምድር ዳርቻ ሕንጻ ቤተ ክርስቲያን አሰራር ላሳያችሁ፣ ሥርዓት ላስተምራችሁ ነው የመጣሁት አላቸው። ይህንንም ብሎ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ 3 ደንጊያዎች ነበሩ። በተአምራት አቀራርቦ ቁመቱን ወርዱን መጥኖ ሰጣቸው። ወአይባንኒ ይለመልሙ በእዴሆሙ ይላል። እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱን 24 ክንድ ወርዱን 12 ክንድ አድርገው ሰርተውታል። ወኢዜኒ አንትሙኒ ከመዝግበሩ፣ እንግዲህ እናንተ እንዲህ አድርጋችሁ ስሩ ብሏቸው ለስም አጠራሩ ክብር ይግባውና እንዴት እንደሚሰራ እንዴት እንደሚታነጽ አምላካችን በ3 ድንጋይ 3 ክፍል ያላትን ቤተ መቅደስ ሰርቶ ካሳያቸው በኋላ ባርኮላቸው ወደ ሰማየ ሰማያት አረገ። በማግስቱ እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ዋና ዲያቆን አድርጎ ቀድሶ አቁርቧቸዋል። አምላካችን ለስም አጠራሩ ክብር ይግባውና ዳግመኛም ዋርአሶ ለጴጥሮስ ይላል። ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሾሞታል። በዚህች ቀን በዚህን ጊዜ ሰማያውያን መላእክት ምድራውያን ሐዋርያት ሁሉ አንድ ሆነው ለምስጋና ተሰብስበዋል።
አያችሁ የእግዚአብሔር ልጆች በየት በቤተ መቅደሱ የሰማይ መላእክት የምድር ፍጥረታት ሁሉ ለምስጋና አንድ ሆነዋል። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም። አባቶቻችን ይህን ሲተረጉሙ እናት ቅድስት ንጽሕት ቤተ ክርስቲያንን በቀን 600 የሰማይ መላእክት በሌሊት በመንፈቀ ሌሊት 600 የሰማይ መላእክት ይጠብቋታል። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር በያላችሁበት የልባችሁን ደጅ ክፈትላችሁ። በቀን 600 በመንፈቀ ሌሊት 600 ቅዱሳን የሰማይ መላእክት እንዲጠብቋት አድርጓል እግዚአብሔር። ሰውና መላእክት በአንድነት ለዝማሬ ቆመዋል። ሰማያውያን መላእክት ምድራውያን ሐዋርያት አንድ ሆነው ምስጋናውን ቅልጥ አድርገው አምላክ በሠራው ቤተ መቅደስ ለምስጋና ተሰብስበዋል። የእግዚአብሔር ልጆች በሰላሳ አይባን ገጸ ሥላሴሁ ለአእምሮ ሐኒጸ ቤትኪ ድንግል ድረ ፈጸመ ሳርሮ አመ ወረደ ለበዓል ምስሌኪ በአህብሮ እንዘይብላ ቃለ ለዘምሮ ልዑል ቀደሰ ማሂደሮ ደናግል ለጽጌኪ ዘበጣ ከበሮ እንዲል የእግዚአብሔር ልጆች ምእመናንና ምእመናት በዚህ ምክንያት ይችን ዕለት የምናከብራት ሕንጸተ ቤታ ለእግዝእትነ ማርያም የእመቤታችን የእናታችን የወላዲት አምላክ በሷ ስም አባቶች ሐዋርያት ለወደ እግዚአብሔር ጸሎት አድርሰው ሱባኤ ገብተው እንዴት እናድርግ? የሰበሰብነው ሕዝብ ተመልሶ ሊበተንብን ነው። ወላ አምልኮ ባዕድ ሊሄድ ነው። ጥምቀተ ክርስትናውን ሊያረክስ ነው። ምን እናድርገው ብለው በሕዝቡ ጥያቄ መሰረት ሱባኤ ገብተው በጠየቁት ጊዜ አምላካችን ከሰማይ ወርዶ ሐዋርያትን ከያሉበት ሰብስቦ በሶስት ድንጋዮች ቤተ ክርስቲያን በእናቱ ስም ተሰርታ የዛሬው ቀን አምላካችን ፈጣሪያችን ለስም አጠራሩ ክብር ይግባውና ቅዱስ ጴጥሮስን ተራዳይ እስጢፋኖስን ዲያቆን አድርጎ ራሱ ቀድሶ አቁርቧቸው ከመዝግበሩ እንዲህ አድርጋችሁ በዓለም ዙሪያ ሁሉ በእናቴ በድንግል ማርያም ስም ቤተ ክርስቲያንን ስሩ፣ ቤተ ክርስቲያንን አንጹ፣ በስሟ እንዲጠራበት አድርጉ ብሎ አምላካችን ፈጣሪያችን መድኃኔ ዓለም ኢየሱስ ክርስቶስ ይችን ቀን በዓል ያከበረበት ቀን ነው። የእግዚአብሔር ልጆች ቤተ ክርስቲያኗን እግዚአብሔር ያከበራት ናት። ቤተ ክርስቲያኗ የእግዚአብሔር ማደሪያ ናት። ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባችሁ ታውቁ ዘንድ እጽፍላችኋለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለባችሁ፣ እንዴት ማገልገል እንዳለባችሁ፣ እንዴት ማምለክ እንዳለባችሁ ታውቁ ዘንድ እጽፍላችኋለሁ። ለጊዜው ለደቀ መዝሙሩ ለጢሞቴዎስ ነው። ፍጻሜው ግን እስከ ዓለም ፍጻሜ ወልድ ዋህድ በተዋህዶ የከበረ ሰውን ወዶ ሰው የሆነ ብለን በድንግል ማርያም ልጅ በኢየሱስ ክርስቶስ አምላክነት ለምናምን ሁሉ የተጻፈ ሕያውና ዘላለማዊ ቃል ነው። በእግዚአብሔር ማደሪያ ቤት በሉ ከኔ ጋር እንዴት መኖር እንደሚገባችሁ ታውቁ ዘንድ እጽፍላችኋለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ይህች ቤተ ክርስቲያን የሕያው እግዚአብሔር ማደሪያ ናት። የክርስቶስ አካል ናት። የክርስቶስ ዙፋን ናት። ክርስቶስ በክብር የሚገለጥባት፣ ልጆቹን የሚባርክባት፣ ደመ ወልደ እግዚአብሔር የሚቀዳባት፣ ሥጋ ወልደ እግዚአብሔር የሚፈተትባት ራሱ መድኃኒታችን ኢየሱስ ክርስቶስ ሰርቶ ያስረከበን ቅድስት ንጽሕት ቤተ ክርስቲያን የታነጸችበት ቀን ናት። ያውም በእናታችን በእግዝእትነ ማርያም ስም የታነጸበት ቀን ነው። የእግዚአብሔር ልጆች ቤተ ክርስቲያን ምንድናት ብለን የምንጠይቅ ከሆነ ቤተ ክርስቲያን ስንመጣ ቤተ ክርስቲያን የጸሎት ቤት ናት። ሌላ ዓላማ ሌላ ትርጉም የላትም። ቤተ ክርስቲያን የጸሎት ቤት ናት። የእግዚአብሔር ልጆች ምእመናን ቤተ ክርስቲያን የጸሎት ቤት በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ፣ በማርቆስ ወንጌል 11 ቁጥር 17 ላይ፣ በሉቃስ ወንጌል 19 ቁጥር 46 ላይ ይህን መጽሐፍ ቅዱስ ገለጥ አድርጋችሁ ወንጌለ መንግሥቱን ስታነቡ በሦስቱም ወንጌላት ተጽፎ የምናገኘው ቃል ነው። ቤተየሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በአተ ፈያት ብሎ ጅራፍ ሰርቶ ነጋዴዎቹን የነጋዴዎች ዋሻ የቀማኞች መሸሻ
አደረጋችኋት፣ ቤቴ ግን የጸሎት ቤት ይባላል፣ የምስጋና ቤት ይባላል ብሎ ወገፍታ ማዕዳት ይሆሙ ገበታቸውን ገለባበጠባቸው የሚነግዱበትን ርግቦቹን፣ በጎቹን፣ ፍየሎቹን ሰብስበው ሲቸረችሩ ሲሸጡ ሲለውጡ አይቷቸው በቅንዓት ተነስቶ ጅራፍ አዘጋጅቶ ገፍትሮ እያስወጣ መድኃኔ ዓለም ቤቱን የሚያጸዳው ለቤቱ ቅናት ስላለው ነው። ቤቱ የእግዚአብሔር ቤት ብቻ ስለሆነ ነው። ቤተ ክርስቲያን ምንድናት? የጸሎት ቤት ናት። ቤተ ጸሎት ይሰመይ ወአንትሙ ሰረሰይክም ወበአተ ፈያት የጸሎት ቤት ይባላል። የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የነጋዴዎች ዋሻ የቀማኞች መሸሻ አደረጋችኋት ብሎ ወገፍታ ማዕዳት ይሆሙ ማዕዳቸውን ገበታቸውን ገለበጠባቸው፣ የንግድ ገበታቸውን ገለባበጠባቸው። ርግቦቹን፣ በጎቹን፣ ፍየሎቹን እየከፈተ በሙሉ አስወጣና ቤቱን ያጸዳው ራሱ ባለቤቱ ኢየሱስ ክርስቶስ በሦስቱም ወንጌላት ተጽፎ የምናገኘው ነው። የእግዚአብሔር ቤተ ክርስቲያንን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባችሁ ነው ያለን ብርሃነ ዓለም ቅዱስ ጳውሎስ። በእግዚአብሔር ማደሪያ ቤት እንዴት ማገልገል፣ እንዴት መጸለይ፣ እንዴት ማመስገን፣ እንዴት ማምለክ እንደሚገባችሁ እጽፍላችኋለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤት ነው። የመጀመሪያው የጸሎት ቤት ናት። ቤተ ክርስቲያን ስንመጣ ለጸሎትና ለጸሎት ብቻ ነው መምጣት ያለብን። በየገረገራው በየመጠለያው ተሰብስበን ዓለማዊ ነገር የምናወራ ከሆነ የእግዚአብሔር ልጆች ዓላማውን አላወቅነውም ማለት ነው። በእግዚአብሔር ቤት ቅዱሳን የሰማይ መላእክት ቅድም እንዳልኳችሁ የሰማይ መላእክት ወርደው ከሐዋርያት ጋር ምስጋናውን ያቀረቡበት ቀን ነው። ስለዚህ ቤተ ክርስቲያን በቀን 600 በመንፈቀ ሌሊት 600 የሰማይ ቅዱሳን መላእክት ዙሪያዋን ይሰፍራሉ፣ ይከትማሉ። የሕዝቡን ጸሎት፣ የሕዝቡን እንባ፣ የሕዝቡን ሐዘን ወደ እግዚአብሔር ይዘው ያርጋሉ። ስለዚህ አእምሩ ሀበዘ ትቀውሙ። ወደ ቤተ ክርስቲያን ስንመጣ የቆምንበትን ስፍራ ልናውቅ ይገባናል። ዮሐንስ አፈወርቅ በቅዳሴው አእምሩ ሀበዘ ትቀውሙ ላዕለ ይኩን ህሊናክሙ፣ ህሊናችሁ በሰማይ ይሁን፣ ህሊናችሁን ወደ ሰማይ ሰማያት ውሰዱት። እግዚአብሔር ፊት መቆማችሁን አትርሱ፣ የቆማችሁበትንም ቦታ ወቁ። ቤቱ የጸሎት ቤት፣ የምስጋና ቤት፣ የመሥዋዕት ቤት፣ የዝማሬ ቤት ነው። ያሉባልታ የነገር ቤት አይደለም። የእግዚአብሔር ልጆች ወደ እግዚአብሔር ቤት መጥተን በመጠለያ ተሰብስበን የማይገባ ነገር የምንነጋገር ከሆነ ቅዱሳን የሰማይ መላእክት ይቀስፉናል፣ በእውነት ይቀስፉናል። ቤቱ የእግዚአብሔር ቤት ነው። ቤቱ የጸሎት ቤት ነው። ሁለተኛው ቤቱ ቤተ ክርስቲያን ምንድናት ካላችሁኝ፣ የስግደት ቤት ናት። የምንሰግድባት ከእግዚአብሔር ጋር የምንገናኝባት መዝሙር 5 ቁጥር 7 ላይ የምናገኘው ቃል ሕያውና ዘላለማዊ ቃል አለ። ወበከመ ብዝኃ ምሕረትከ እበው ቤተከ ወእሰግድ ውስተ ጽርሐ መቅደስከ በፈሪሆትከ። ነቢየ እግዚአብሔር ልበ አምላክ የተባለው 7 ሀብታት የተሰጠው ዳዊት አባታችን በምሕረትህ ብዛት፣ በይቅርታህ ብዛት፣ በቸርነትህ ብዛት ነው። በበጎ ሥራ አይደለም፣ በንጽሕና በቅድስና አይደለም። ወበከመ ብዝኃ ምሕረትከ በምህረትህ በይቅርታ በቸርነትህ ብዛት ወደ ቤተ መቅደስህ ወደ ቤትህ እገባለሁ። ወእሰግድ ውስተ ጽርሐ መቅደስከ በፈሪሆትከ በቤተ መቅደስህ በቅድስና ስፍራ በመፍራት እሰግድልሃለሁ። መዝሙር 5 ቁጥር 7 ላይ ሰግደን ጸልየን የምንወጣባት ቤት እንጂ በእውነቱ የማይገባ ነገር የምናደርግባት ከሆነ በእግዚአብሔር ፊት ምን እየሰራን እንዳለ እግዚአብሔር ይመለከተናል። በቤቷ ውስጥ እግዚአብሔር አለ። በእግዚአብሔር ማደሪያ ቤት ያለው ለዚህ ነው። ብርሃነ ዓለም ቅዱስ ጳውሎስ ልጄ ጢሞቴዎስ ብዘገይ እንኳን ወደ አንተ ልመጣ አስባለሁ፣ ብዘገይ እንኳን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባህ ታውቅ ዘንድ እጽፍልሃለሁ። እንዴት ማምለክ፣ እንዴት ማገልገል፣ እንዴት መጸለይ እንደሚገባህ እጽፍልሃለሁ። ቤቱ የእውነት አምድ ነው፣ የእውነት መሰረት ነው። የሕያው እግዚአብሔር ቤተ ክርስቲያን ነው። የእግዚአብሔር ልጆች ሰግደን ጸልየን እንባችንን አፍሰን ጸሎታችንን አድርሰን ከአምላካችን ጋር የምንነጋገርባት የምንገናኝባት ቦታ ነው። ለዚህ ነው ዳዊት አባታችን ወበከመ ብዝኃ ምሕረትከ እበው ቤተከ በምሕረትህ ብዛት፣ በይቅርታህ ብዛት፣ በቸርነትህ ብዛት ወደ ቤትህ እገባለሁ። ወእሰግድ ውስተ ጽርሐ መቅደስከ በፈሪሆትከ በመፍራት በመንቀጥቀጥ በቅድስና ስፍራ በመቅደስህ እሰግዳለሁ አለ። የእግዚአብሔር ልጆች ሰግደን ጸልየን የምንወጣባት ቤት ናት። ሦስተኛው የመሥዋዕት ቤት ናት። መሥዋዕተ እግዚአብሔር የምናቀርብባት፣ ሥጋ ወልደ እግዚአብሔር የሚፈተትባት፣ ደመ ወልደ እግዚአብሔር የሚቀዳባት፣ ሥጋውና ደሙን የምንቀበልባት፣ እግዚአብሔርን የምናገኝባት ቦታ ናት። የእግዚአብሔር ልጆች ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 አንብቡ። የእግዚአብሔር ቤት ናት።
ተአምራት ያሳይባታል። የእግዚአብሔር ቤት ናት። ድንቅ ድንቅ ነገር ይደረግባታል። የእግዚአብሔር ልጆች ከእግዚአብሔር ጋርም የምንገናኝበት ቤት ናት። የበረከትም ቤት ናት። ኦሪት ዘጸአት ምዕራፍ 20 ቁጥር 24 ላይ የንጽሕናና የቅድስናም ቤት ናት። ኦሪት ዘጸአት ምዕራፍ 19 ቁጥር 22 ላይ ቤተ ክርስቲያን የምንሄደው ለአራት ነገር ነው። የእግዚአብሔር ልጆች መጀመሪያ ለጸሎት ነው መምጣት ያለብን። ለሌላ ጉዳይ፣ ለሌላ ዓላማ፣ ለምድራዊ ለስጋዊ ለምድራዊ ሕይወታችን ለመወያየት አንምጣ ወደ እግዚአብሔር ቤት። ለጸሎትና ለጸሎት ብቻ። አእምሩ ሀበዘ ትቀውሙ፣ የቆማችሁበትን ቦታ እወቁ። ለአይለ ይኩን ህሊናክሙ፣ ህሊናችሁን በሰማይ አድርጉ ይለናል ታላቁ መጽሐፍ። የእግዚአብሔር ልጆች ምናን ስለዚህ ለጸሎት ነው። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 15 ላይ ስታነቡ የምታገኙት ቃል አለ። በዚህ ቦታ ሆኖ ይህም ቤት ቀድሼዋለሁ አለ፣ ለመሥዋዕት መርጬዋለሁ አለ። እግዚአብሔር አምላካችን ጥበብ የተሞላው ሰሎሞን ቤተ መቅደሱን ሰርቶ ከጨረሰው በኋላ ይህን ቤት ለመሥዋዕት መርጬዋለሁ፣ ለእኔ ማደሪያ ለይቼዋለሁ። እውነት እልሃለሁ ሰሎሞን በዚህ ቦታ መጥተው የሚጸልዩትን ጸሎት፣ የሚያነቡትን እንባ፣ የሚያለቅሱትን ለቅሶ፣ የሚለምኑትን ልመና ሁሉ እሰማለሁ። ዓይኖችና ልቤ ዘወትር በዚህ ቤት ይሆናሉ። ክብርና ምስጋና ለመድኃኔዓለም ይሁን። ዓይኖቹ ያዩናል፣ ጆሮቹ ያደምጡናል፣ አንጀቱ ይራራልናል። የእግዚአብሔር ልጆች ለጸሎት ነው መምጣት ያለብን። ሁለተኛ ለስግደት ነው፣ ቅድም እንደተነጋገር ነው። ሶስተኛ ለቅዳሴ ለቁርባን ነው። አዎ ሥጋው ደሙን ለመቀበል ንስሐ ለመግባት ትናንት የሰራነውን እያሰብን እንባችንን አፍሰን ከእግዚአብሔር ጋር ታርቀን የምንሄድባት የምታስታርቀን ቤተ ክርስቲያን ናት። አዎ በአራተኛ ደረጃ ለትምህርት ነው፣ ወንጌል ለመማር ነው። ወንጌል ለመማር የእግዚአብሔርን ቃል ለማወቅ እውነትን ከሐሰት ጽድቅን ከኃጢአት ለይተን የምናውቅባት ቤት ናት። የእግዚአብሔር ልጆች ቤተ ክርስቲያን ለመሄድ ለመግባት ቅድመ ዝግጅትም ያስፈልጋል። ቅድመ ዝግጅት ያስፈልጋል። ወደ እግዚአብሔር ቤት ከመምጣታችን በፊት ያስቀየምነውን ይቅርታ መጠየቅ፣ ቅሬታ ማውረድ፣ ቂም ጥላቻን ይዞ ወደ ቤተ መቅደስ መግባት አይገባም። በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ የምናገኘው ቃል አለ። ወደ ቤተ መቅደስ መባ ይዘህ ለመግባት ባሰብክ ጊዜ ከቤተ መቅደሱ ደጃፍ ላይ ቆመህ ትናንት ያስቀየምከው፣ ትናንት የበደልከው፣ ትናንት ያሳዘንከው ሰው ካለ ትዝ ካለህ መባህን በደጃፍ በውጭ አስቀምጠህ ተመልሰህ ከባለጋራህ ጋር ታረቅ፣ ይቅርታ ተጠያየቅ። ይህን አድርገህ ተመልሰህ መጥተህ መባህን አስገባ ይላል። ወደ እግዚአብሔር ቤት ለጸሎት ይሆን ይችላል፣ የተለያየ ሥራ ልንሰራ ይሆን ይችላል የምንመጣው። ግን በልባችን ቂምና በቀልን ይዘን የምንገባ ከሆነ እስመዛ ያነብር ቂመ ወበቀለ ኢውኩፍት ጸሎቱ በቅድመ እግዚአብሔር። ቂምን፣ በቀልን፣ ጥላቻን፣ ቅናትን፣ ምቀኝነትን ክፋትን ይዘን ብንገባ ጸሎታችን ቅድመ እግዚአብሔር አይደርስልንም። የእግዚአብሔር ልጆች ስለዚህ ወደ እግዚአብሔር ቤት ወደዚች እግዚአብሔር ወደ ሰራት እሱ ወደ አነጻት ከመዝግበሩ ብሎ ለሐዋርያት እንዲህ አድርጋችሁ እስከ ዓለም ዳርቻ ድረስ ቤተ ክርስቲያን በእናቴ ስም ስሩ ብሎ ያዘጋጀ የራሱ ባለቤቱ ያዘዘ ባለቤቱ ነው። ስለዚህ ወደ ቤተ ክርስቲያን ስንገባ ያስቀየምነውን ይቅርታ መጠየቅ፣ ቅሬታን ማውረድ፣ ቂምን፣ ጥላቻን፣ ክፋትን፣ ምቀኝነትን፣ ቅናትን፣ ተንኮልን፣ ክፋትን በልባችን ያለውን ነገር ይህን መርዝ ነቅለን ጥለን ወደ ውስጡ መግባት አለብን። በሰርቆ በማታለል የወሰዱትን መመለስ። ሉቃስ ወንጌል 19 ቁጥር 8 ላይ የታጠበ ንጹሕ ልብስ መልበስ፣ ያለንን በንጽሕና ለብሰን መግባት። ንጹሐ ባህሪ፣ ቅዱሰ ባህሪ፣ ልዑለ ባህሪ እግዚአብሔር ማደሪያ ቤት ስለሆነች በእውነቱ ኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ ስታነቡ ንጹሕ ልብስ ለብሰን ወደ እግዚአብሔር ቤት መግባት እንዳለብን መጻሕፍት ያዛዡ። አራተኛው ሴቶች ከተፈጥሮ ግዳጅ ነፃ መሆን፣ ወንዶች ከዝንየት ነፃ መሆን። የሚሸት ቁስል፣ ጉንፋን፣ ፈሳሽ ነገር ይዘን ከሆነ ወደ ቤተ መቅደስ መግባት አይፈቀድልንም። ቀኖናው አይፈቅድልንም። የእግዚአብሔር ልጆች በመጠለያ ሆነን ጸልየን ሰግደን ከአምላካችን ጋር ተነጋግረን መመለስ እንችላለን። ካለዛ ግን ይህን ሁሉ ነገር ይዘን መግባት አይገባንም። እግዚአብሔር የሰራት ቤተ ክርስቲያን ናት። በእግዚአብሔር ማደሪያ ቤት እንዴት መኖር፣ እንዴት ማገልገል፣ እንዴት መጸለይ እንዳለብህ ታውቅ ዘንድ ጢሞቴዎስ ወይ ጽፍልሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው አለ። በአራተኛ ደረጃ ጫማ ማውለቅ፣
ኦሪት ዘጸአት ምዕራፍ 3 ቁጥር 5 ኢያሱ 5 ቁጥር 15 ላይ የምናገኘው ቃል አለ። የእግዚአብሔር ልጆች ምእመናን እንዲህ አድርገን ወደ መቅደሱ ስንገባ በእውነት እግዚአብሔር ጸሎታችንን ይሰማናል፣ በእጆቹ ይባርከናል። አምላካችን በጆሮ ያደምጠናል፣ በዓይኖቹ ያየናል። የእግዚአብሔር ልጆች ምእመናን ቤተ ክርስቲያን ከመግባታችን በፊት ምን እናድርግ ላላችሁት እነዚህን ነገሮች ማድረግ አለብን። አዎ ወደ ውስጥ ስንገባ ደግሞ በቅድስተ ቅዱሳን ሰግደን እግዚአብሔርን እጅ ነስተን በመፍራት ሆነን በመንቀጥቀጥ ሆነን ወደ መቅደሱ ልንገባ ይገባል። እንደ ዳዊት አባታችን ወአንሰ በብዝሃ ምሕረትከ እበው ቤተከ፣ በምሕረትህ በይቅርታህ በቸርነትህ ብዛት ወደ ቤትህ እገባለሁ፣ በቅድስና ስፍራ በመቅደስም እሰግዳለሁ አለ። እንግዲህ የትናንትናዋ ቀን ጌታችን አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው መድኃኒታችን ሕይወታችን ኢየሱስ ክርስቶስ አባቶቻችን ሐዋርያት የሰበሰቡትን ያስተማሩትን የመከሩትን ከክፋት ወደ ደግነት ከጨለማ ወደ ብርሃን ከሐሰት ወደ እውነት ከክፋት ወደ ደግነት የመለሱትን ሕዝብ የሰበሰቡት ሕዝብ እንዳይበተንባቸው ምን እናድርጋቸው? ጌታ ሆይ አንድ ነገር አሳየን ብለው ምልክት ስጠን አሉት። በደመና ሁሉንም ሰብስቦ ሱባኤያቸውን ተቀብሎ መድኃኒታችን ኢየሱስ ክርስቶስ በ3 ድንጋዮች ቤተ መቅደሱን ሰርቶ ከመዝግበሩ አለ። በዛሬይቱ ቀን ለስም አጠራሩ ክብር ይግባውና ራሱ መድኃኔ ዓለም ኢየሱስ ክርስቶስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ ቀዳሽ ሆኖ፣ ጴጥሮስ ተራዳኢ ቄስ ሆኖ፣ እስጢፋኖስ ዲያቆን ሆኖ ቀድሶ ሐዋርያትን አቁርቦ ከመዝግበሩ አላቸው። ለስም አጠራሩ ምስጋና ይድረሰው። ለዚህች ቀን ያደረሰን አምላክ በቸርነቱ ደግሞ ለዛሬ ወር የሰላም ያድርሰን። የእግዚአብሔር ልጆች በተለያየ ምክንያት ተቋርጦ ነበረ፣ አሁን ጀምረናል። ሁላችሁም ታተርፋላችሁ እየገባችሁ ዩቱቡን ተከታተሉ። እግዚአብሔር አምላክ ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። በያላችሁበት ልዑል እግዚአብሔር ይባርካችሁ። ይቆይ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ